አሁን በተጠናቀቀው 23ኛው የዓለም ዋንጫ ጨዋታ የእንግሊዝ ብሔራዊ ቡድን በቀላሉ ያሸንፈዋል ተብሎ ወይም ሶስቱ አናብስት በቀላሉ ያሸንፉታል ተብሎ የተጠበቀውን ከጥቋቁር ከዋክብቶች ጋር ያደረጉትን ጨዋታ 0-0 በሆነ ውጤት ጨርሰዋል። በምድብ 12 የሚገኙት እንግሊዝ እና ጋናን ያገናኘው ጨዋታ 0-0 በሆነ አቻ ውጤት ተጠናቋል። በዚህም ውጤት ምክንያት የእንግሊዝ ብሔራዊ ቡድንና አሰልጣኝ ቶማስ ቱኸል ከፍተኛ ትችት እየገጠማቸው ይገኛል። የእንግሊዝ ብሔራዊ ቡድን በዚህ በ2026 ዓለም ዋንጫ ላይ ዋንጫውን ሊያሳኩ ይችላሉ ተብለው ከፊት ከተቀመጡ ሀገራቶች አንዷ እንግሊዝ ነች። ዛሬ ከጋና ጋር ያደረገችውን ጨዋታ 0-0 መጨረሷ ከፍተኛ ትችትን አስተናግዳለች። የእንግሊዝ ብሔራዊ ቡድን የመጀመሪያ የመክፈቻ የምድቡን ጨዋታ የአውሮፓ ተወካዩን ክሮኤሽያን 4-2 አሸንፋን የመጣችው። በአንጻሩ ጋናም ፓናማን 1-0 ነው አሸንፋ የመጣችው። ሁለቱ ሀገራት አሁን በተመሳሳይ 4 ነጥብ አላቸው። በግብ ክፍያ ብቻ ተበላልጠው የእንግሊዝ ብሔራዊ ቡድን ምድቡን በ4 ነጥብ ሲመራ፣ ጋና በተመሳሳይ 4 ነጥብ በግብ ክፍያ ብቻ ተበልጣ ሁለተኛ ደረጃ ላይ ተቀምጣለች። እዚህ ምድብ ላይ የሚገኙት ሌሎቹ ሀገራት ክሮኤሽያና ፓናማ አሁን ከአንድ ሰዓት ቆይታ በኋላ ሌሊት 8 ሰዓት የምድቡ ሁለተኛ ጨዋታቸውን ያደርጋሉ። ፓናማና ክሮኤሽያ በመጀመሪያ ጨዋታቸው ተሸንፈው ነው የመጡት። የእንግሊዝ ብሔራዊ ቡድን ግን ዛሬ ባደረገው እንቅስቃሴ በርካታ ወቀሳዎች እየደረሱበት ትችት እየገጠመው ይገኛል። ይህ ጨዋታ ከመደረጉ በፊት በርካታ የሚዲያ ሽፋን ተሰጥቶት የነበረው የእንግሊዝ ብሔራዊ ቡድን ተጫዋቾች የቀድሞ የአርሰናል ተጫዋች በአሁኑ ሰዓት በስፔኑ ቪያሪያል እየተጫወተ የሚገኘው የጋናው አማካኝ ቶማስ ፓርቴ በአስገድዶ መድፈር ክስ ስላለበት ወይም በአስገድዶ መድፈር ወንጀል ክስ ስላለበት ፍርድ ቤት በእርግጥ በዚህ ጉዳይ ላይ ምንም አይነት ውሳኔ አልሰጠም። ያው በህግ አግባብ አንድ ሰው ፍርድ ቤት ጥፋተኛ ብሎ ካልወሰነበት በስተቀር ወንጀለኛ ብሎ መጥራት አይቻልም። በእግር ኳሱ ሜዳ ላይ ግን ብዙ አወዛጋቢ ነገሮችን እየተመለከትን ነው። በይበልጥ በዚህ በ2026 የዓለም ዋንጫ ጉዳዮች ላይ ከፊፋ ጋር የሚነሱ ጉዳዮች በርካቶች ናቸው። የሶማሊያዊ ዳኛ ከአሜሪካ መመለስ፣ ቶማስ ፓርቴ ካናዳ አትገባም ተብሎ ብዙ ነገሮች ሲደርስበት፣ የኢራን ብሔራዊ ቡድን አሜሪካ ላይ ማደር አይችልም ተብሎ ብዙ ውግዘቶችን እያስተናገደ ይገኛል። ፊፋም አሰራሩ ግልጽ ባይሆንም ግን በዚህኛው ጉዳይ ቶማስ ፓርቴን የእንግሊዝ ብሔራዊ ቡድን ተጫዋቾች ላይ ጨብጡት ይችላል ተብሎ ሲነገር ነበር። ሜዳ ላይ በተቃራኒው ከገቡት 11 ቋሚ ተጫዋቾች 10ሩ ጨብጠውት የቶተናሙ የመስመር ተጫዋች ጆደ ስፔንስ ቶማስ ፓርቴን ሳይጨብጠው አልፏል። ይህም ነገር የሚዲያው መነጋገሪያ ሆኗል። ምናልባት በሰሜን ለንደን ደርቢ የቀድሞ ፉክክራቸው ሜዳ ላይ አገር ሽቶ ሊሆንም የሚችል እንደሆነ ሲነገር ቢቆይም ግን ሜዳ ላይ የታየው ነገር ብዙ ነገሮችን እያስነሳ ነው። እንዳጠቃላይ በጨዋታው የእንግሊዝ ብሔራዊ ቡድን ያደረገው እንቅስቃሴ ጥሩ ቢሆንም ሜዳ ላይ ጎል ማስቆጠር አልቻለም። ጋናዎችን በአንጻሩ ጥሩ እንቅስቃሴን አድርገዋል። አሰልጣኝ ቶማስ ቱሄል ግን በርካታ ትችቶችን እያስተናገዱ ነው የሚገኘው። አሁን ምሽት ወይም ሌሊት 8 ሰዓት ላይ የክሮኤሽያና የፓናማን ጨዋታ እግር በእግር እየተከታተልን ወደ እናንተ መረጃዎችን እናደርሳለን። ንጋት 11 ሰዓት ላይ ኮሎምቢያ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ትጫወታለች። የዚህኛውን ጨዋታ ዳሳችንን እዚህ ጋር አበቃን። ከሬዲዮ ፕሮግራማችን ባሻገር በዩቲዩብ፣ በቲክቶክ፣ በፌስቡክ ገጾቻችን ወደ እናንተ አዳዲስ እና ወቅታዊ መረጃዎችን በብርሃን ፍጥነት እናደርሳለን። ከእናንተ ከምትናፈቁ ቤተሰቦቻችን የሚጠበቀው ቻናላችንን ሰብስክራይብ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ብቻ ነው። ይህንንም ስለምታደርጉ ከልብ እናመሰግናለን። ዋዛ የስፖርቱ መዓዛ